ጦርነት ምንድነው የሚለውን ብናይ ጥሩ ነው። ጦርነት ዲፋይን ለማድረግ አንድ በጣም ታዋቂ የሆነ የሚሊተሪ ስትራቴጂስት ሁልጊዜ የሚጠቀመው አንድ የፕሩሺያ ስትራቴጂስት አለ። እሱም ካርል ቮን ክላውዘዊትስ የሚባል ጸሐፊ አለ። ሚሊተሪ ስትራቴጂስት ነው። ሁሉም ሀገሮች ኢንክሉዲንግ አሜሪካ ሰራዊታቸውን ሲያሰለጥኑ የሱም መጽሐፍ ይጠቀማሉ። ኦን ዎር የሚል መጽሐፍ ጽፏል። እንግዲህ የሱን መጽሐፍ ተጠቅሜ ጦርነት ምንድነው የሚለውን ሶስቱ መሰረታዊ ነገሮችን የያዘ ምሰሶዎቹን እንዳስሳለን። አኮርዲንግ ቱ ካርል ቮን ክላውዘዊትስ ጦርነት ማለት ውስብስብ ነገር ነው። አንፕሬዲክተብል ነው። ዞሮ ዞሮ ምንድነው በዓላማ ያለው ጎል ያለው የተደራጀ በኃይል ዓላማን ለማስፈጸም የምታደርገው የምትወስደው እርምጃ ነው። ስለዚህ ይሄኛው ጦር ማለት ቫዮለንስ ነው። ኦብቪየስሊ በኃይል ነው የምትፈልገውን ፖለቲካ ወይ ደግሞ ፖሊሲ ጎሎችን ለማስገኘት የምትጠቀመው አካሄድ ነው። ስለዚህ አንዱ በዲፕሎማሲ ካልቻልኮ ወደ ጦርነት ትሄዳለህ ማለት ነው። ለዛ ነው ካርል ቮን ክላውዘዊትስ ጦርነትን ዲፋይን ሲያደርግ ጦርነት በሌላ ቋንቋ የፖለቲካ ወይ ደግሞ የፖሊሲ ቅጥያ ነው ይላል። በኢትዮጵያ ለምሳሌ ጦር ማለት የብልጽግና ፖሊሲ ቅጥያ ነው። ካሳመነ ያሳምናል፣ ካላሳመነ ደግሞ በጦርነት ያስፈጽማል ማለት ነው። ጦርነት ማለት በጉልበት ሐሳብን ማስፈጸም፣ በጉልበት የምትፈልገውን ነገር ማስፈጸም ነው። ይሄ ደግሞ በመግደል በኮንኩዌር በማድረግ የምታስፈጽመው ፖሊሲ ነው ማለት ነው። ስለዚህ ጦርነት ምንድነው? ፖሊሲ ማስፈጸሚያ መሳሪያ መሆኑን መገንዘብ አለብን። ፖሊሲ ማስፈጸሚያ ነው ጦርነት። በዚህ መሰረት ካርል ቮን ክላውዘዊትስ ኦን ዎር በሚለው መጽሐፍ የጦርነት ሶስቱ ምሰሶዎች ብሎ ያስቀመጠው በሶስት ነገር ነው የሚገለጹት። ሶስቱም አንድ ላይ ነው መምጣት ያለባቸው የሚሰሩት አንድ ላይ ሆኖ ምንድነው የጦርነት ሶስቱ ምሰሶዎች የሚባሉት? መንግስት፣ ህዝብ፣ ወታደር ሶስቱ ናቸው። እሱ ምን ብሎ ነው የሚገልጸው? the will, chance and probability and the purpose ብሎ ሶስት ነገሮችን the trinity ብሎ ይጠራል። ኮር ፒላርስ ናቸው እነኚህ ለጦርነት። አንድ ጦርነት ለማካሄድ ጦርነትን ሰክሰስፉል የሆነ ጦርነት ለማካሄድ ሶስት ነገሮች አብሮ ይሰራሉ። በተናጠል አይደለም፣ አንድ ላይ ነው የሚሰሩት። አንደኛው መንግስት የሚባለው the purpose ምንድነው? አንድ በአንድ ዲስከስ እናደርጋለን። ግን ከህዝብ እንነሳ። the will ጦርነት ለማካሄድ ህዝብ ወሳኝ ነው። ህዝብ the will የሚባለው ፓሽን ለጦርነት ፍላጎት አለ ወይ? ህዝቡ ለምሳሌ የሆነ አካባቢ ለመውረድ ከፈለከው ያንተ ደጋፊዎች ያንተ ህዝብ አንተን ይደግፋሉ ወይ? ይሄንን ጦርነትን ይደግፋሉ ወይ? ፓሽን አላቸው ወይ? አንተ መውረድ የምትፈልገውን ህዝብ ይጠላሉ ወይ? ጥላቻ አለ ወይ? ስለዚህ ጥላቻ ያስፈልጋል። መጥላት አለበት። ይሄ የሚወረረውን ህዝብ መጥላት አለበት። ያንተ ህዝብ ጠላት ነው ብሎ መፈረጅ አለበት። ሄትሬድ ያስፈልጋል፣ ቫዮለንስ ያስፈልጋል። እና ህዝቡ በጉልበት ማስፈጸም ይፈልጋል ወይ? ለዛ ደግሞ አቅም አለው ወይ ህዝብ ብሎ ይጠይቃል። ደዊል የሚባለው አንደኛ ህዝቡ ልጆቹን ለመስዋዕትነት አዘጋጅቷል ወይ? በፍላጎት ይሞትልሃል ወይ? ህዝቡ ገንዘብ ያዋጣልሃል ወይ? ህዝቡ ለምሳሌ ቀላሉ ኤግዛምፕል በ1930ዎቹ ውስጥ
ሁለተኛ ዓለም ጦርነት ውስጥ አሜሪካ ስትገባ አሜሪካውያን በገዛ ፈቃዳቸው እስከ 90% ታክስ መክፈል ጀመሩ። ይሄ ጦርነት ያስፈልጋል፣ ጦርነቱን አካሂደን ናዚ ጀርመንን ማሸነፍ አለብን ብሎ ስላመኑ የዛ ሸክም ደግሞ የኢኮኖሚ ሸክሙን እንሸከማለን ብሎ ከገቢያቸው እስከ 94% መክፈል ላይ ደረሱ አሜሪካውያን። ያኔ የጦርነት በርደንን መሸከም እንችላለን ወይ? ህዝቡ ለምሳሌ ኢትዮጵያ ከሆነ የኛ አጀንዳ የኢትዮጵያ ህዝብ የአብይን ጦርነት ለማካሄድ የኢኮኖሚውን ጫናውን ችለን ፋይናንስ እናደርጋለን ወይ? እንችላለን ወይ? ዊል የሚባለው እሱን ማየት አለብን። ጦርነትን አሰስ ስታደርግ የህዝቡ መሰረት የጦር መሰረቱ ህዝብ ነው። የህዝብ ድጋፍ ከሌለ ጦርነት የትም አይደርስም። ያ መንግስት ይሸነፋል። ማህበረሰቡ ህዝቡ ከህይወቱ እስከ ሀብቱ መገበር ይፈልጋል ወይ ነው ፍላጎት። እዚህ ላይ በግዳጅ አይደለም፣ በፍላጎት ህይወትንና ሀብትን ለዛችው መንግስት መገበር ትፈልጋለህ ወይ የሚለውን ማየት አለብን። ዊል የሚባለው ይሄ ነው። ስለዚህ ህብረተሰቡ የጦርነት ፍላጎት ሊኖረው ይገባል። አንዱ ይሄ ነው። ሌላው ሌላኛው ፐርፐዝ ነው፣ ወሳኝ ነው። ፐርፐዝ ማለት መንግስት ነው። ስትራቴጂክ ሊደርሺፕ የምንለው ማለት ነው። ከላይ ያለው አመራር የፖለቲካ አመራሩ የጦርነትን ያ ጦርነት ግቡ ምንድን ነው ያንን ዲፋይን ያደርጋል። የፖለቲካ መሪዎቹ ራሽናል በሆነ አካሄድ አንድን ጦርነት ሲያካሄዱ ግቡ ምንድን ነው ያንን ግብ ያስቀምጣሉ። ለምሳሌ አማራ ክልልን ለመውረር ከሄድክ ግቡ ምንድን ነው? ግቡን አብይ አህመድ ክሊርሊ ማስቀመጥ አለበት። ምንድን ነው? አሁን ለምሳሌ ኦሮሚያ ክልልን ስትወር፣ ትግራይ ክልልን ስትወር ግብ ምንድን ነው? አሁን ግልጽ የሆነ የፖለቲካ ግብ ያስፈልጋል። ያንን ግብ ደግሞ ህዝቡ መቀበል አለበት። ለዛ ግብ መስዋዕትነት መክፈል አለበት። ሀብቱን መክፈል አለበት ህዝቡ። ስለዚህ ከላይ ስትራቴጂክ በሆነ ዲፋይን የሚደረግ ጎል አለ። ግቡ ምንድን ነው? ያንን የሚወስነው በፖለቲካ ደረጃ አገሪቷን የሚመሩ ናቸው። ስለዚህ ለዚህ ነው ጦር ለራሽናል ፖሊሲ ሰቦርኔት መሆን አለበት። ለዚህ ነው የሀገር መሪዎች ሰራዊትን የሚመሩት። የፖለቲካ መሪዎች አጠቃላይ ሰራዊቱንም ኮማንደር ኢንቺፍ የሚሆኑት ጦር ሰራዊት ለፖለቲካው ሰቦርኔት መሆን አለበት። ለዛ ነው ጦርም የፖለቲካ ግብ አለው። war is an extension of politics or policy by other means ይላል ካርል ቮን ክላውዘዊትስ። so the purpose ወሳኝ ነው። ግቡ ምንድን ነው? ያንን ክሊርሊ ዲፋይን ካላደረግከው ክሊርሊ ዲፋይን ካላደረግከው ብዙም ይቅርታ። አንዱ እንግዲህ ፐርፐዙ ነው፣ ጎሉ ነው። ያ ደግሞ መንግስት ዲፋይን የሚያደርገው ነው። የኢትዮጵያ ጉዳይ በኋላ እንመጣበታለን። ይሄ ጦርነቱን የሚመራው ማን ነው? የማን ተልእኮ ነው? ይሄ ነገር ከላይ ዲፋይን የሚያደርገው ማን ነው የሚለውን በኋላ ማንሳት እንችላለን። ዞሮ ዞሮ ኢትዮጵያ ላለፉት 7 ዓመታት ሙሉ በሙሉ የጦርነት ጊዜ ነው ኢትዮጵያ ውስጥ የምናገኘው። ያ ደግሞ
በጃዙር አብይ ቪስሮ የሆነው ያገለግላል። ዋናው ተልኮ ከአቡዳቢ ነው የሚመጣ። በኋላ እናወራለን እሱን። ሶስተኛው ጉዳይ ቻንስ ኤንድ ፕሮባቢሊቲ ነው። ወታደር የምንለው ቻንስ ኤንድ ፕሮባቢሊቲ ማለት ወታደራዊ አቅሙ ምንድን ነው? ዛሬ ፎከስ የምናደርገው ይሄ እዚህ ላይ ነው። የወታደር ዝግጅነት ወታደሩ አጠቃላይ ከስትራቴጂክ ጀምሮ ኦፕሬሽናል ታክቲካል ሌቨል ምን ያክል ዝግጁ ነው? ምን ያክል ብቃት አለው? ለዛ ለአመራር ኮማንደሮቹ እስከ ዲቪዥን እስከ ታችኛው እስከ ዩኒት ኮር የሚባለው መዋቅሩ ሙሉ በሙሉ ዩኒቱ እና ዩኒቲው ምን ይመስላል? አንድነቱ ኮማንድ ኮንትሮሉ ምን ይመስላል የሚለው ለዛ በደና ወታደር ይሄ በተለያየ አቅም በተለያየ እንትን ደና የሆነ ቻንስ ኤንድ ፕሮባቢሊቲ ይጨምራል ለማለት ነው። ስለዚህ የወታደራዊ አቅሙ በተለይ ዌል ትሬንድ የሆነ ኢኩፕመንት ያለው ጥሩ ኮማንደሮች በተለይ ስኪል ያላቸው የጦር ታሪክን በደንብ የሚያውቁ ስልጠና ያላቸው ከሆነ ያቅዳሉ፣ ይተገብራሉ። ያ ከሆነ የማሸነፍ ፕሮባቢሊቲ እየጨመረ ይሄዳል። ካልሆነ ደግሞ ዝብርቅርቁ የወጣ ከሆነ ደግሞ የመሸነፍ እርግጠኛ ሆነ ነው የምትሄድበት ማለት ነው። ትሸነፋለህ ማለት ነው። ስለዚህ አንዱ እኔ ዛሬ የምናየው ብቻ ጦርነት ከተነሳ ሶስቱ ማየት አለብን። ሶስቱ አንድ ላይ ነው። አንድ ላይ ወስደ አናላይዝ ካላደረግከው አንዱን ብቻ ወስደ ይህንን ጦርነት እክሌ ያሸንፋል ማለት አትችልም። ዊል የህዝብን ፍላጎት ለጦርነት ፍላጎት አሁን ኢትዮጵያ ውስጥ ለአብይ ለመሞት የተዘጋጀ ህዝብ እኔ አላየም። አብይን ስልጣን ላይ ለማስቆየት ሀብቱንና ህይወቱን ለመገበር የተዘጋጀ የኢትዮጵያ ህዝብ እኔ አላየም፣ የለም። በተቃራኒ ነው እኔ የማየው። እናወራለን ይሄን ኢትዮጵያውያን አብይ መቼ ነው የምነሳልን? ለዛ ደግሞ የፈለገውን ነገር መስዋዕትነት እንከፍላለን ነው እንጂ የሚባለው ዛሬ ኢትዮጵያ ውስጥ ለአብይ ስልጣን ህይወቴን እገብራለሁ የሚል እኔ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ኢትዮጵያ አታገኝም። ለዛ ነው አሁን ዋናው መሰረቱ ዊል ነው፣ የህዝብ ድጋፍ ነው። war has popular እንትን ፋክተር አለው። እዚሁ ላይ አሁን አንዳንዴ ለምንድን ነው አማጺ ቡድን የማይጠፉት? አሁን ዛሬ የጦርነት እንትን ካራክተሩ በጣም ተለውጧል። የጦርነት ምንነት ባይቀየርም the nature of war remains constant, the same ነው። ቫይለንስ ነው፣ በኃይል የምትፈልገውን ነገር ማምጣት ነው። እሱ አይቀየርም። the nature of war remains unchanged. What is changing rapidly is the character of war. የጦርነት መገለጫዎች መልኮች ናቸው እየተለዋወጡ ያሉት። ዛሬ አሁን አማጺ ቡድን አለ፣ ሬበል ፎርስስ፣ አሲሜትሪክ ዎር የምንለው ሳይበር ዎርፌር አለ፣ የተለያዩ ጦርነቶች ዛሬ የሳይኮሎጂ ጦርነት፣ የፕሮፓጋንዳዎች፣ የፊፍት ጀኔሬሽን ይሄ ድሮን ምናምን ተጨመረበት እንጂ ዛሬ በኤአይ ድሪቭን በሆነ ኤአይን በመጠቀም ድሮንን መላክ። ለዛ ነው አሁን ሳይቶቹን በትክክል የማያውቁት ዳታው ውሸት ስለሆነ የራስን ሰራዊት ትመታለ። ዛሬ በድሮን አብይ በየቀኑ የራሱን ሰራዊት እየደበደበ ይውላል። እና እንትኑ the character of war is changing, the nature of war is unchanging, the same ነው። ምን ለማለት ነው?
አማጺ ቡድን ለምንድን ነው የማይሸነፈው? መቼ ነው የሚሸነፈው ለምለው ጥያቄ ቻንስ ኤንድ ፕሮባቢሊቲ እና ፐርፐዝ አይደለም። እዚህ ላይ ዊል ነው። ህዝቡ አማጺ ቡድንን የኔ ልጆች ናቸው፣ አንተ መንግስት የምትባለው ጠላቴ ነው ብሎ ማየት ከጀመረ ህዝቡ አማጺ ቡድኑ ይቆያል፣ አይጠፋም። ቀስ እያለ አማጺ ቡድኑ መንግስት ይሆናል። ቀስ እያለ ወታደር የመንግስት ወታደር ደግሞ ይፈርስና ዳግም የአማጺ ቡድን ሆኖ ይመጣል። ይሄኛው ታሪክ ነው። በቃ the history of rebel forces ካነበባችሁ የአማጺ ቡድን ታሪክ ካያችሁ አማጺ ቡድኖች ከህብረተሰቡ ከህዝቡ ድጋፍ ካገኙ ይቆያሉ፣ ይበራከታሉ፣ እየሰፉ ይሄዱና ሙሉ በሙሉ መንግስት ይሆናሉ አማጺ ቡድኖች። ለምን the will ወሳኝ ነው ለማለት ነው። የህዝብ ፍላጎት ላንተ ለመሞት ለምሳሌ በባለፈው ትግራይ ጦርነት ላይ የኢትዮጵያ ህዝብ እኮ ጦርነቱን በተወሰነ ደረጃ ብቻም ሳይሆን በሰፊው ደግፎታል። በነገራችን ላይ ሀቅ ነው። ጥቂት ሰዎች ናቸው፣ ጥቂት ማህበረሰብ አባል ነው እንደው ጦርነቱ አያስፈልግም ያለው። ህብረተሰቡ የትግራይን መወረር በወያኔ ምክንያት ያው ኢትዮጵያ ላይ የደረሰ በወያኔ ኢህአዴግ ጊዜ የነበረው ችግር ስለሚታወቅ ህብረተሰቡ አይ ወያኔዎች ይመቱ የሚልማ በብዛት ነበር። አንክድም ይሄንን ዊል ነበር ለማለት ነው። ኦሮሚያ ውስጥ አሁን እኔ የማስታውሰው ያለኝ ዶሮ ነች፣ እቺን ዶሮ ወያኔን ብቻ አጥፉ እንጂ እቺን ዶሮ ውሰዱ የሚል ነበር። ልኩ አመልቡ የሚባለው ከዶሮ እስከ ህይወት። ዛሬ ያ የለም። ዊል ተቀይሯል ዛሬ። አሁን ለምሳሌ ናቢይ ሸኔ ብሎ የሚጠሩት ወይ ደግሞ ናቢይ ጽንፈኛው ብሎ የሚጠሩት ፋኖ ለምንድን ነው ያልጠፋው? ሁለቱም ለምንድን ነው ያልጠፉት? ከአማራም ከኦሮሚያም ዊል የሚባል ነገር እዚህ ላይ ወሳኝ ነው። ማህበረሰቡ ህዝቡ ለአብይ ለመሞት ለአብይ ስርዓት ለብልጽግና ስርዓት ህይወቱን ለመገበር ሀብቱን ለማፍሰስ ሳይሆን እነኚህ የኦሮሞ ነፃነት ሰራዊትና ፋኖች የኛ ናቸው ለመብታችን ነው የሚታገሉት እኮ ብሎ ነው ልጆቻቸው ክሬም የሆኑ ልጆቻቸው ፕሮዳክቲቭ የሆኑ ልጆቻቸውን ለመከላከያ ሳይሆን ለፋኖ ለኦኤልኤ ነው የሚሰጡት። ይህ ግልጽ ነው። መከላከያ ሰራዊት በኋላ እናወራለን። የመከላከያ ሰራዊት አባላት እንዴት ነው የሚመለመሉት? በፍላጎት ነው እንዴ? ኧረ ተው፣ በግዳጅ ድራፍት ይደረጋሉ። ምን አይነት ሰዎች ናቸው ለመከላከያ ሰራዊት? በኋላ ሪፖርቱ ራሱ ያወጣው ነገር አለ፣ እሱን እናወራለን። ምን ለማለት ነው? እቺን ዊል የምትባለውን አንደርላይን አድርጉልኝ ለማለት ነው። ዊል የህዝብ ጉዳይ፣ ህዝብ ድጋፍ ያስፈልጋል። አንድን ጦርነት ለማካሄድ ለማሸነፍ ፕሮባቢሊቲን ከፍ ለማድረግ የህዝብ ድጋፍ ያስፈልጋል። ያ ዊል ይባላል። ያ ህዝብ አንተን ወደው ያንን ጠላት የምትለውን ለማጥፋት መዘጋጀት አለበት። ያ ህዝብ ለምሳሌ አንድ ህዝብ እነኚህ ጠላት የሚባሉ አንተ አሁን መንግስት ሆነ ጠላት እየመጡብህ ነው ብለህ አሁን ህዝብን ትቀሰቅሳለህ አይደል? ያ ህዝብ አንተን አምነው አዎ እነኚህ ጠላቶች ከመጡብኝ እኔን ያጠፉኛል፣ ስለዚህ እነሱ መጥቶ እኔን ከሚያጠፉ ካንተ ጋር ሁኜ
እነሱን እጄ ላጥፋ ብሎ መነሳት አለበት። እነሱን ካጠፋ በኋላ ደግሞ እኔ በደስታ እኖራለሁ አገሬ ላይ ብሎ ማመን አለበት። በዚህ ሰዓት ኢትዮጵያ ውስጥ አብይ የሚያጠፋው ጠላት የተባለው ማን ነው? ማን ነው? ፋኖ ነው ጠላት? የኦሮሞ ነጻነት ሰራዊት ነው ጠላት? ቲዲኤፍ ነው ጠላት? አይመስለኝም። ለዚህ ህዝብ ይቀሰቀሳል። ምናልባት ምንድን ነው የሚሉት ኦሮሚያ ላይ ፋኖ ነፍጠኛ ነው እየመጣብህ ነው ብሎ ይቀሰቅሳሉ። አሁን ህዝብ ጆሮ አይሰጥም። የለም አማራ ክልል ደግሞ መጥቶ ደመኛ ጠላት ኦኔግና ምናምን ወያኔ እየመጡብህ ነው ብሎ ይቀሰቅሳሉ። የአማራ ህዝብ ኧረ ተው፣ አንተን እኛን እየጨፈጨፍከኝ ያለ፣ አንተን እየገደልከኝ ያለ፣ ተው አትዋሽ። የኦሮሞ ህዝብ ሰውን አይገልም፣ የትግራይ ህዝብም ሰውን አይገልም። አንተን በድሮም በየቀኑ የምትጨፈጭፈኝ ብሎ አማራ ህዝብም ይናገራል፣ እንሰማለን። ለመቀስቀስ ብሎ ነው ደዊል የሚባለው ነው። አሁንም እቺን አንደርላይን አድርጉልኝ። ዛሬ ኢትዮጵያውያን የእርስ በርስ ጠላት ሳይሆን አንድ ጠላት ነው ያላቸው። ያ ጠላትም አብይ አህመድ ስርዓት ነው። ከላይ እሱ ራሱ ነው። እዚህ ላይ ይስማማሉ ማንኛውም ኢትዮጵያዊ። ስለዚህ ደዊል የሚባለው ወሳኝ በመሆኑ ነው። ፋኖ መጥፋት አልቻለም። ኦኤልኤም መጥፋት አልቻለም። መጀመሪያ አካባቢ የሆነ ትንሽ ቦታ የያዙ አማጺ ቡድን የነበሩ ዛሬ በየክልሉ ከዞን እስከ ዞን ሁሉም ዞኖች ውስጥ ይንቀሳቀሳሉ። አማራ ክልል፣ ኦሮሚያ ክልል። ያ ለምንድን ነው? የህዝብ ድጋፍ ስላላቸው ነው። ለዛ ነው ፍቃዱ ተሰማ ኦኔግ ሸኔን ለማጥፋት እንግዲህ ኦኤልኤን ለማጥፋት ማለቱ ነው እንትኑን ይሄ ውቅያኖሱን ሙሉ በሙሉ ማድረቅ አለብን አለ። አሳውን ለማጥፋት ሙሉ በሙሉ ወንዙን ማድረቅ አለ። ያ ወንዝ ደግሞ ህዝቡ ነው። ህዝቡን ይጨፈጭፋሉ ማለት ነው። እዛ ነው ፋኖን ለማጥፋት አማራ ህዝብን ማጥፋት አለብህ ብለው ያወጁት። ለዛ ነው እና ህዋትን ለማጥፋትም ብሎ ትግራይ ህዝብን የጨፈጨፉት ለዚህ ነው። ኤኒዌይስ ምንድነው እኔ አሁን ትንሽ የደዊል ላይ ትንሽ ቆየው ወሳኝ በመሆኑ ነው። ያ ነገር ፋውንዴሽን ስለሆነ ነው። እኔ አሁን ዛሬ ፎከስ የማደርገው ቻንስ ኤንድ ፕሮባቢሊቲው ላይ ነው። አንድ ጦርነት ለማሸነፍ ሶስቱንም አንድ ላይ ካላየነው አንዱ ብቻ አይተን የምንወስነው የምናመጣው ነገር የለም። አሁን ቀጥሎ ያለው የወታደር አቅም በቲዎሪ ደረጃ እንየው። አንድ ወታደር እንግዲህ ቻንስ ኤንድ ፕሮባቢሊቲ የሚባለው ወታደራዊ አቅም መስፈርቶች አሉ። መለኪያ መስፈርት አለው። ወታደራዊ አቅም ሳይንሳዊ ነገር ነው። በአርት የሚገለጽ ነው። ወሳኝ የሆኑ ፒላሮቹ አሉ። የመጀመሪያው የሰው ኃይልና የሰው ኃይል በተመለከተ ነው። ማንፓወር የሚባለው ማንፓወር አንደኛ ስልጠና ያለው ኳሊቲ ያለው ጥራት ያለው ወታደር አለ ወይ? ያ ጥራት ያለው ወታደር ደግሞ በአቅም በአካል ማለት የአካል ብቃት አለው ወይ? ስልጠና በሚገባ ስልጠና አለው ወይ? ሜዲካል ፊትነስ አለው ወይ? ሜንታል የሳይኮሎጂ የስነ ልቦና ዝግጁነቱ ምን ይመስላል? የሁሉ ኳሊቲን የሚያመላክት ነው። የወታደር ሙሉ ወታደር ስንል እንግዲህ የሰው ኃይል ሙሉ ማንፓወር
ምን ይመስላል የሚለውን ከምልመላው ጀምራችሁ ካያችሁ ምን አይነት ሰው ነው የሚመለመለው ብለህ እሱን ታያለህ። ሜዲካል ፊትነሱ ለምሳሌ ክሬም የሆኑ ልጆች ወደ መከላከያ አይሄዱ። በዓለም አቀፍ ደረጃ የምናውቀው ወታደር የሚሆን ወሳኝ የሆኑ ፕሮዳክቲቭ ፎርስ ወሳኝ የሆኑትን ልጆችን ይወስዳሉ መከላከያዎች። በኢትዮጵያ ሰው መከላከያ መሆን ስለማይፈልግ ምንድነው እነማን ናቸው ወደ መከላከያ የሚቀላቀሉት? ሽማግሌዎች። በግዳጅ ነው ደግሞ ድራፍት የሚደረጉት። አፈሳ በአፈሳ ነው የሚያዙት አባትና ልጅ። እንግዲህ ሚሊሻዎች ናቸው አሁን ወታደር ናችሁ የተባለው። ሚሊሻ ማለት አባቶቻችን ማለት እኮ ነው። አካባቢውን የሚጠብቁ ዝም ብሎ በቃ ምንም ትሬኒንግ የሌላቸው አሁን 30 ምናምን ሺህ የሚሆኑ የኦሮሚያ ሚሊሻዎች መከላከያ ናችሁ በቃ ተብሎ አንድ ምናምን በክፍለ ጦር ያዋቅራሉ። አስቡት እንግዲህ በቃ እንትኑ ምን አይነት ኳሊቲ ያለው ወታደር ነው። አሁን እሱ ነው አሁን እንግዲህ ማንፓወር የሚባለው ቁጥሩ አይደለም፣ ኳሊቲ ምን ይመስላል መለኪያውን ነው አይተን ወደ ኢትዮጵያ የምንሄደው። አንዱ እሱ ነው። ሁለተኛው የትጥቅ ጉዳይ ነው። ትጥቅ በተለይ ደግሞ ዘመናዊ የዘመነ ትጥቅ አላቸው ወይ? ጥገናው በየጊዜው አክሰሰብል የሆነ የጥገና አካባቢ አላቸው ወይ? አጠቃላይ ዘላቂ የሆነ አቅርቦት አለው ወይ? ሎጂስቲክስ ዘላቂ የሆነ አቅርቦት ያስፈልጋል። እንግዲህ ትጥቅ ማለት ከትንሹ ከክላሽ እስከ ከባድ መሳሪያ ከዘመናዊ የሆኑ ከአየር ኃይል እነኚህ ሙሉ በሙሉ እነሱን ይካተታል። እነኚህ በቅርብ ስፔር ፓርቶችን ያገኛሉ ወይ? ለምሳሌ አሁን ኢትዮጵያ ውስጥ አንድ ድሮን መሄድ ካልቻለች ስፔር ፓርቱ አለ ወይ ካላችሁ የለም። ስፔር ፓርቱ እንግዲህ ጥገና የሚባለው የተወሰኑ አሁን ታንክን የመጠገን ምናምን ነገር አለ። ግን አሁን ብቃቱ ምን ይመስላል? አቅርቦት ደግሞ ከወደብ እስከ ምሽግ አቅርቦቱ ሎጂስቲክስ ምን ይመስላል? ገንዘብ፣ እህል፣ የተለያዩ አቅርቦቶች። ወሳኙ ደግሞ ወታደራዊ አመራር ነው። የወታደራዊ አመራር ዝግጁነት ከእውቀት፣ ስነ ልቦና፣ ወታደራዊ ኮማንድ ኤንድ ኮንትሮል አንድ ሆኖ የሚሰራ አንድነት ያለው ወታደር አለ ወይ? በስነ ልቦና ዝግጁ የሆነ ወታደር አለ ወይ? በብሔራዊ ጥቅም ላይ የተመሰረተ ወታደራዊ አደረጃጀት አለ ወይ? እሱም በደንብ ማየት አለብን። እንግዲህ አሁን ፎከስ የምናደርገው ቻንስ ኤንድ ፕሮባቢሊቲ ላይ ነው፣ ወታደሩ ላይ ነው ፎከስ የምናደርገው። ለዛ ነው መስፈርቱን ማየት ያስፈለገው። ስለዚህ አሁን በመስፈርቱ መሰረት የኢትዮጵያ ምን ይመስላል የሚለውን እስቲ እንየው። የኢትዮጵያ